ሰላም ሰላም ቅዱሳን እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ሊቀ ሊቃውንት ግሩም የተባሉ ሰው በጣም የሚገርም ነገር ተናግረዋል። በእውነት እንዴት እንዳፈርኩኝ ልነግራችሁ አልችልም። እና ምንድነው ያሉት? ድንግል ያልሆነ ሰው መንግስተ ሰማያት አይገባም፣ 4 ነጥብ የተዘጋ ነው ካሉ በኋላ ችግር ፈጠርኩ ይሆን ብለው ተናግረዋል። እና እኔ አይቼም ሰምቼም አላውቅም እንዲህ አይነት ትምህርት በኦርቶዶክሳውያን። እኚህ ሰው ለእኔ እንግዲህ የመጀመሪያ ናቸው። በጣም ነው ያፈርኩት በእውነት በንግግራቸው። እስቲ ለማንኛውም ቪዲዮአቸውን እንስማና ከዛ በኋላ እንደ እግዚአብሔር ቃል የተናገሩትን እንመለከታለን ማለት ነው። ተባረኩ፣ ተከታተሉ። ከቃሉ ጋር ናችሁ። በዚሁ አጋጣሚ ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። 2 ክንፍ ያላቸው ብቻ ይወርሳሉ። ችግር ፈጠሩ ሲበሉ ይላችሁ ድንግል ያልሆነ ሰው በሉ በደንብ በሉ እንጂ መንግስተ ሰማያት አይገባም። በቃ 4 ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። 2 ክንፍ ምንድን ነው? አንደኛው ድንግልና ነው። ድንግልና ምንድን ነው ብላችሁ ጠይቁኝ። የሃይማኖት ድንግልና ከክህደት ንጹህ የሆነ ሰው ማለት ነው። ገብታችኋል አይደል? ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ ስነግራችሁ እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። ነገሩ የሚያስቅም ቢሆን ግን በሌላ በኩል ስታዩት ደግሞ እጅግ በጣም አሳዛኝ ነው። እና ድንግል ያልሆነ ሰው መንግስተ ሰማያት አይገባም ማለት ምን ማለት ነው ወዳጆቼ? እንደኚህ ሰው አስተምህሮ እንግዲህ እንዲህ አይነት አስተሳሰብ ያላቸው ሰዎች መጋባትን የሚከለክሉ ናቸው። የአጋንንትን ትምህርት እያደመጡ መጋባትን ይከለክላሉ ብሎ ይናገራል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ ስታዩ መንፈስ ግን በግልጥነት በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ እያለ ይናገራል። እና መጋባትን የሚከለክሉ እግዚአብሔር ከፈጠረው መብል ደግሞ ሰው እንዲርቅ የሚያዙ ናቸው። ስለዚህ ያልተጋባ ነው መንግስተ ሰማያት የሚገባው ማለት እኮ ይሄ የአጋንንት ትምህርት ነው። መጋባትን መከልከል ነው። ምንኩስና እኮ ከዚህ ነው የመጣው። ሰዎች እኮ ገዳም የሚገቡት ባህታዊ የሚሆኑት መነኩሴ የሚሆኑት እንግዲህ መንግስተ ሰማያትን ከመፈለግ የተነሳ ነው። መንግስተ ሰማያትን ላለማጣት ማለት ነው። እና መጋባትን መከልከል ነው። ታዲያ እንግዲህ እነ አብርሃም እኮ ያገቡ እኮ ናቸው አይደለም እንዴ? ሳራ ሚስት ነበር። እነ ያዕቆብ ያገቡ ናቸው። እነ ይስሐቅ ያገቡ ናቸው። ነገር ግን መንግስተ ሰማያት ከመግባት ባሻገር የእምነት አባቶች ተብለው ተጠርተዋል። እነ ኖህን ብንመለከት ያገቡ ናቸው። እና በእውነት እንዴት እንዳላገናዘቡኝ ሰው በጣም ነው የገረመኝ። የአጋንንትን ትምህርት ተከትለው ድንግል ያልሆነ ሰው መንግስተ ሰማያት አይገባም ማለታቸው እጅግ ንስሐ የሚያስገባ ነገር ነው። በእውነት ሲኖዶሱ ቢመረምረው የኚህን ሰው ትምህርት በጣም መልካም ነው ብዬ ነው የማምነው። እንግዲህ ያገባ ሰው ቀለጠ እያሉ ነው። በቃ መንግስተ ሰማያት አይገባም፣ ያገባ ሰው አበቃለት እያሉን ነው። እና ልባቸው ስለሚያውቅ ነው ችግር ፈጠርኩ ይሆን ያሉት። ከችግርም ችግር እንጂ ይሄ እንግዲህ አንዴ ከአፋቸው ወጥቷል። ሊያጥፉት ወይም ሊመልሱት አይችሉም። በሚዲያ አውታሮች ተዘግቦ እየተዘዋወረላቸው ነው ያለው። በጣም ነው የሚያሳዝነው። እንዴ ጋብቻ እኮ የእግዚአብሔር መሰረታዊ ፕሮግራም ነው። ጋብቻ ቅዱስ ነው። ክቡር አውስቦ በኩለሄ ወለ ምስካቦ ሙኒ አልቦቱ ስዕበት ለዘማዊ አነሰ ወለ እለ ያረኩሱ ስጋ ሆሙ ይኮንኖሙ እግዚአብሔር ነው የሚለው ዕብራውያን 13:4 ላይ። መጋባት በሁሉም ዘንድ ክቡር መኝታውም ንጹሕ ነው፣ ሴሰኞችን እና አመንዝሮችን እግዚአብሔር ይፈርድባቸዋል ብሎ ነው የእግዚአብሔር ቃል የሚናገረው ዕብራውያን 13:4 ላይ። ሴሰኛ ነው መንግሥተ ሰማያት የማይገባው።
አመንዝራ ነው መንግሥተ ሰማያት የማይገባው። ያገባማ ይገባል። በቅዱስ ጋብቻ ያለ ሰው ቅዱስ ጋብቻ ከስነት ተፈጥሮ ጀምሮ ከመጀመሪያው ጀምሮ ወደ አዳም እኮ ሔዋንን ያመጣው እግዚአብሔር ነው። ይቺ አጥንት ከአጥንቴ ናት እንዲልና እንዲቀበል ያደረገው ከግራ ጎኑ ሴትን የሰራለት ሰው ብቻውን ይሆን ዘንድ መልካም አይደለም ያለው እግዚአብሔር አይደለም እንዴ? እና መጋባትን መከልከል እኮ ድንግል ያልሆነ ሰው መንግሥተ ሰማያት አይገባም ማለት እኮ እግዚአብሔር የሰራውን ጋብቻ መቃወም ነው። መቃወም ነው። ሰው ብቻውን ይሆን ዘንድ መልካም አይደለም የሚለውን የእግዚአብሔርን ሐሳብ መቃወም ነው። መምህር ተብለው ሊቀ ሊቃውንት ተብለው ይህንን እውነት ሲቃወሙ የእግዚአብሔርን ሐሳብ እጅግ ነው የሚያሳዝነው። ስለዚህ ያገቡ ሰዎች በጥቅሉ አይገቡም ማለት ነው። እንግዲህ ያገባ ሰው አማኝ ወንጌላዊ ቤተ ክርስቲያን ብቻ ሳይሆን ኦርቶዶክስም ውስጥ መዓት ቄስና ዲያቆን አልፎም ምእመን አግብቷል። ቀለጠ ማለት ነው እንደሳቸው አስተምሮ። በጣም ነው ማዝነው። በጣም እንዴት እንዳላሰቡት አልገባኝም። መምህር ተብለው አሁን ይህን የስህተት ትምህርት ዘርተው እንደገና ሌላ ትምህርት አስተምራለሁ ብለው እያስተማሩ ነው ያሉት። በጣም ነው የሚያሳዝነው። እና በመጀመሪያም ደግሞ በቃና ዘገሊላ ሰርግ ላይ እኮ የመጀመሪያውን ጋብቻ የባረከው ኢየሱስ ነው። ውሃውን ወደ ወይን ጠጅ ለውጦ ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ ዘይሴኒ ወይን አስተዳሃርከ ተብሎ ሰው በመጀመሪያ መልካሙን ቀጥሎ መናኛውን፣ አንተ ግን ይህንን ዋናውን ነገር ከወዴት አመጣኸው ከወዴት አዘጋጀው እስኪል ድረስ ቀርተው ላሳዳሪ ሰጥተው ሰርጉን ያጣፈጠ የባረከ እኮ ኢየሱስ አይደለም እንዴ? ከእናቱ ጋር ሄዶ እንግዲህ ጋብቻ ማያስፈልግ ቢሆን ኖሮ ኢየሱስ ለምን በቃና ዘገሊላ ሰርግ ላይ ይገኛል? ለምን ጋብቻን ይባርካል? እኛ ጋብቻ እርኩስ ነው እንዴ? ጋብቻ እኮ ቅዱስ ነው። መኝታውም ንጹሕ ነው። ብዙ ያገቡ የብሉይ የሐዲስ ኪዳን ቅዱሳን እኮ ያገቡ ናቸው። እንዴት ይሄ ነገር ሳይገለጥላቸው ቀረ? ወይስ አጋንንት አሳታቸው? እኚህን ሰው በጣም ነው የሚያሳዝነው። እሳቸውም አግብተው ከሆነ እንግዲህ ቀልጠዋል ማለት ነው። አይገቡም ማለት ነው እንደሳቸው አስተምሮ፣ እንደ እግዚአብሔር ቃል ግን አይደለም። እና እጅግ እጅግ የሚያሳዝን ነገር ነው ወዳጆቼ። ለዚህ ነው ህዝባችን አሁን በቃ ከማግባት ይልቅ አለማግባትን መርጦ ሰንሰለት ወደሚታጫቃው ገብቶ ጥፍሩን እያስረዝሞ እንደፈለገ ወደሚሆንበት ነገር ውስጥ የሚገባው ጋብቻን ከመጥላት የተነሳ የአጋንንት ትምህርት ነው። ሰው ሁሉ ለአካለ መጠን በደረሰ ጊዜ ሊያገባ ይገባል። ጃንደረባነት እኮ ለተሰጠው ነው። መጽሐፉ የሚለን እንደዛ ነው፣ ለተሰጣቸው ነው። የጌታ ትእዛዝ የለኝም ብሎ ነው ጳውሎስ የተናገረው። ሁሉ እንደኔ ቢሆኑ መልካም ነው አለ። ነገር ግን በዚህ ነገር የጌታ ትእዛዝ የለኝም ነው ያለው እንጂ ያላገባ ድንግል ያልሆነ መንግሥተ ሰማያት አይገባም ብሎ ጳውሎስ አልተናገረም። ከየት አመጡት? እኚህ ሰው ከየት አመጡት? እንዴት ያሳፍራል ወዳጆቼ! እንዴት ያሳዝናል! ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር የሚለን ለዚህ ነው። የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። እኚህ ሰው ለወደፊቱም ቢሆን እንደ እግዚአብሔር ቃል ካላስተማሩ የአጋንንትን ትምህርት ነው እያስተማሩ ያሉት። በጣም እየሳቱ ነው ያሉት። እና ወዳጆች ሆይ እንንቃ። እግዚአብሔር ጋብቻን አይቃወምም። መንግሥተ ሰማያት የማይገባው ኢየሱስን ያላመነ ነው እንጂ ደናግል የሆነ አይደለም። ኢየሱስን ያላመነ አይገባም። በልጁ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አመንዝራ ነው፣ ቀራጭ ነው መንግሥተ ሰማያት የማይገባው። በክርስቶስ ካመነ ግን ቀራጩም አመንዝራውም በክርስቶስ ደም ታጥቦ መግባት ይችላል። ስለዚህ ባካችሁ ይህንን መልእክት ለእኚህ ሰው አድርሱልኝ። ሊቀ ሊቃውንት ተብለው በቃ በጣም ቀልጠዋል። በጣም ነው የሚያሳዝነው። አድርሱልኝ። ለኦርቶዶክሳውያን ሁሉ ይድረስ እላለሁ። ይፈተሽ ትምህርታቸው።